ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መጥተናል። እንጀራና ዳቦ በሸቀጣ ሸቀጥ ሱቆች ውስጥ መሸጥ መከልከሉ ተገለጸ። የትንሿ ልጅ ጣፋጭ ፈገግታ ሌባውን ከዝርፊያው አስቆመው። ውድ አድማጭ ተመልካቾቻችን እነዚህም በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችንም ያገኙ። ወደ ቀዳሚ መረጃችን ስናልፍ እንጀራና ዳቦ በሸቀጣ ሸቀጦች ሱቅ ውስጥ መሸጥ መከልከሉ ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን አስታውቋል። ባለስልጣን መስሪያ ቤቱ የተለያዩ መርዛማ ነገሮች ማለትም ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎች እና ሌሎች ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ በመግለጽ ይህ ክልከላ መወሰኑን ገልጿል። ክልከላው የህብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነም አመላክቷል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደው ቦታ ብቻ መሆኑንም አስታውቋል። እንጀራና ዳቦ ያልተፈቀደላቸው ነጋዴዎች ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው ማስጠንቀቂያ ተላልፏል። ህብረተሰቡ ለጤናው ሲል ጥቆማ እንዲሰጥም ጥሪ አቅርበዋል። ወደ ቀጣዩ መረጃችን ስናልፍ የትንሿ ልጅ ጣፋጭ ፈገግታ ሌባውን ከዝርፊያው አስቆመው። ዘራፊው የልጅቷን ንጹህ ባህሪ መቋቋም ስላልቻለ የዘረፈውን ገንዘብ ሊመልስ ችሏል። ከመለሰ በኋላም የልጅቷን ግንባር ስሞ ከሱቁ ወጥቷል። ቪዲዮ በማህበራዊ ሚዲያ ላይ በሰፊው ተሰራጭቷል። ይህ ክስተት የተፈጸመው ፓኪስታን ውስጥ እንደሆነ ቢነገርም ቪዲዮ የተቀረጸው ከየትኛው አካባቢ እንደሆነ ግን ማረጋገጥ አልተቻለም። በሱቁ ሲሲቲቪ ካሜራ የተቀረጸው ቪዲዮ እንደሚያሳየው የታጠቀ ሰው ሽጉጥ ይዞ ወደ ሱቁ ይገባና ገንዘብ የሱቁን ባለቤት የሞባይል ስልክ ሲነጥቅ የሱቁ ባለቤት በወቅቱ 4 ወይም 5 ዓመት የሆነችው ልጁ አጠገቡ ነበረች። የልጅቷ ፈገግታ ያልተጠበቀውን ክስተት ግን ፈጠረ። ወዲያውኑም የዘራፊውን ስሜት አስለውጦ ከሱቁ ባለቤት የወሰደውን ገንዘብና ስልክ መልሶ ሱቁን ለቆ መውጣት እንዲችልም አድርጎታል። ሰውየው ፍቅር በማሳየት የልጅቷን ግንባር ላይ በመሳም በመቀጠልም ማንንም ሳይጎዳ ሱቁን ለቆ ለመውጣትም ችሏል። ቪዲዮ በሰፊው ከተሰራጨ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች የልጅ ንጹህ ልብ አንዳንድ ጊዜ የጨለመውን አእምሮ እንኳን ሊያበራ ይችላል በማለት አስተያየታቸውን በሰፊው ሰጥተዋል። በሌላ መረጃችን ዩኒቨርሲቲ ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል። ለመምህራን የሚቀርበው ጥቅማ ጥቅምና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስቴሩ ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የ1 ዓመት የማስተማር ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስትሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለ1 ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም ገልጸዋል። ባለፈው ዓመት ከቅድመ 1ኛ እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625,000 የነበረ ሲሆን በዚህ ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ መሆኑንም ገልጸዋል። ለዕለቱ ያዝንላችሁ መረጃዎች እነዚህ ነበሩ። ሌላ ጊዜም ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።